የተገደሉት አባት ለ12 ዓመት በብቱና ይኖሩ ነበሩ። ቀብራቸው ተፈጽሟል። ጥቃት በተከፈተበት ዋሻ አካባቢ የነበሩ 7 አባቶችን ወደ ገዳሙ አምጥተናል። ደብረ ከዋክብት ዝቋላ ገዳም በኦሮሚያ ክልል ምስራቅ ሸዋ ዞን ባለው ደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም የሸኔ ታጣቂዎች ባህታውያን አባቶች በሚኖሩባቸው ዋሻዎች ተኩስ መክፈታቸውን ገዳሙ ማሳወቁ ይታወቃል። ይህንም ተከትሎም ቁጥራቸው በትክክል ያልታወቀ ግን በርካታ አባቶች ተገደሉ፣ ታግተው ተወሰዱ የሚል መረጃ በማህበራዊ ሚዲያው በሰፊው የተዘዋወረ ሲሆን በርካቶችን አሳዝኗል፣ አስቆጥቷል። ቲክታቭ ኢትዮጵያ በበኩሉ በሰሞንኛው የታጣቂዎች ጥቃት የተገደሉት ምን ያህል አባቶች ናቸው? ታግተው የተወሰዱትስ አሉ እንዴ? ይገደሉ ይኑሩ ገና አልታወቀም። የተባለላቸው አባቶች ጉዳይ እስከምን ደረሰ ሲል ዛሬ ገዳሙን ጠይቋል። 2 አባቶች ተገድለዋል የሚል መረጃ ተሰራጭቶ ነበር። ይህን ያሉት አባቶች አንዱን አባት ከዋሻው ሲገድላቸው ሲያዩ ተደብቀው ቆይተው ሸኔዎቹ ሲሄዱላቸው ተኩስ ወደ ተከፈተበት ዋሻ ሲመለሱ አንዱን አባት ሞተው አገኟቸው። ወደ ሁለተኛው አባት ዋሻ ሲሄዱ ግን አጧቸውና በተከታታይ ጥይት ተተኩሶ ስለነበር እሳቸውንም ገድለዋቸዋል በሚል 2 አባቶች ሞቷል ብለው ነገሩን ሲል መልሷል። ነገር ግን ትላንት ዋሻው ድረስ ሂደን አይተን ስናረጋግጥ የሞቱት 1 አባት ብቻ ናቸው። ሌላኛው ተገደሉ ተብለው የነበሩት አባት ደግሞ ሸኔዎችን ሲያዩ ከዋሻቸው ወጥተው ተሰውረው ስለነበር በፍለጋ አግኝተናቸዋል ሲል ገዳሙ ገልጿል። የጥቃት ቀጠና በነበሩት የገዳሙ ዋሻዎች የነበሩ ሌሎች 7 አባቶችን ወደ ዋናው ገዳም አምጥተው ቦታ እንደሰጧቸው የሞቱት አባት ደግሞ አምና ከተገደሉት 4 አባቶች አጠገብ የቀብር ስርዓታቸው እንደተፈጸመ ገዳሙ ለቲክታቭ ኢትዮጵያ ተናግሯል። ማቹ ባህታዊ አባ ኃይለ ሚካኤል በመጀመሪያ ገዳማቸው ማህበረ ስላሴ ዲሙ የሚባል በረሃ ደብረ ሊባኖስ ገዳም እንዳገለገሉ በኋላም በዝቋላ ገዳም ብዙ አገልግሎት ሲሰጡ ቆይተው ወደ ዋሻ ሄደው 12 ዓመት በብሕትውና እንደኖሩ ሰኔ 13 ቀን 2017 ዓ.ም በጥቃቱ ሰማዕትነት እንደተቀበሉ ተመላክቷል። የታገቱ አባቶች አሉ ለሚለው መረጃስ እውነተኛ ነው ለሚለው ጥያቄ ታግተዋል ተብሎ የነበረው በአቅራቢያቸው የነበሩ አባቶችስ ከተኩስ በኋላ በዋሻቸው ሲያጧቸው ጊዜ የተናገሩት እንጂ የታገተ ሰው የለም ሲል ገዳሙ ለቲክታቭ ኢትዮጵያ ምላሽ ሰጥቷል። ሆኖም ግን አሁንም በዋሻ ያሉ አባቶችን ታጣቂዎቹ እዚህ ሸኔ መጥቷል ብላችሁ ብትናገሩ ሙሉ ለሙሉ እንጨርሳቸዋለን በሚል ዝተውባቸዋል ብሎ መንግስትና ህዝቡ ከለላ እንዲያደርግለት ዝቋላ ገዳም በአጽንኦት ጠይቋል። በዝቋላ አቦ ገዳም በተፈጸመው ግድያ የኦነግ ሰራዊት እጅ የለበትም አለ። በምስራቅ ሸዋ ሀገረ ስብከት በሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ሰኔ 15 ቀን አባ ኃይለ ሚካኤል የተባሉት መነኩሴ በታጣቂዎች መገደላቸው መዘገባችን ይታወሳል። አንድ ስማቸው እንዲጠቀስ ያልፈለጉ የገዳሙ ኃላፊ ለአዲስ ስታንዳርድ ሲናገሩ ከ10 ዓመታት በኋላ በገዳሙ የኖሩት አባ ኃይለ ሚካኤል ላይ ይህንን ግድያ የፈጸሙት ከኦነግ ጦር ጋር ግንኙነት ያላቸው ታጣቂዎች ናቸው ብለዋል። ታጣቂዎቹ በመነኩሴውን በጥይት ከደበደቧቸው በኋላ ወደ ገደል ወርረው እንደጣሏቸው አስረድተዋል። የኚህ አባት አስክሬን ከገደሉ ውስጥ ወጥቶ በትናንትናው ዕለት የቀብር ስነ ስርዓታቸው መፈጸሙን በዘሀበሻ መዘገባችን ይታወቃል። በአባ ኃይለ ሚካኤል ላይ ይህ ግድያ በተፈጸመበት ወቅት መርጌታ ዘላለም የተባሉት የድጓ መምህር ደግሞ ከፍተኛ ድብደባ ተፈጽሞባቸው መገኘታቸው የሚታወቅ ሲሆን ይህን ተከትሎ ሌሎች በቅዱሳን ከተማ የሚኖሩ መነኮሳት አካባቢውን ለቀው ወደ ገዳሙ ለመሄድ መገደዳቸውም ተገልጿል። በዚህ ጉዳይ ላይ ለአዲስ ስታንዳርድ አስተያየት የሰጡ አንድ የኦነግ ጦር ወይንም የኦነግ ሸኔ ከፍተኛ አመራር እኛ በግድያው ላይ እጃችን የለበትም ብለዋል። ከመንግስት ጋር በተደረጉት 2 ድርድሮች የተሳተፉት እኒህ የኦነግ ሸኔ አመራር ድርጊቱን መንግስት በተለያዩ ቡድኖች መካከል አዲስ ውጥረት ለመፍጠር የተጠቀመበት መሆኑንም መግለጻቸውንም ዘገባው አስረድቷል። እኚህ አመራር ሲናገሩ የኦነግ ጦር ኃይል አባላት በገዳሙ አቅራቢያ የሉም፣ ይህ በመንግስት የተቀነባበረና የተቀናጀ የሐሰት ዘመቻ ነው ማለታቸውን የጠቀሰው አዲስ ስታንዳርድ ጨምሮም ከቅርብ ጊዜ ወዲህ በተለያዩ ታጣቂ ኃይሎች መካከል የአግድሞሽ ግጭት በመቀነሱ መንግስት ይህንን መልሶ ለመቀስ